አድማጭ ተመልካቾቻችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። ዛሬ ልንመለከተው የፈለኩት የእግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 21 ያለው ይሆናል። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነት የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ይህ ድንቅ የሆነ አንዱ ራሱ የቻለ ወንጌል ሊሆን የሚችል ክፍል ነው። ደግሞም ነው እግዚአብሔር አምላካችን ሰዎች ለዘላለም እንዲኖሩ ፈጥሯቸው እነርሱ ባለመታዘዛቸው ምክንያት ሞት፣ ቅጣት፣ ፍርድ ወደ ዓለም እንደመጣ የእግዚአብሔር ቃል ይናገራል። ይህም የመጣው ፍርድ፣ ቅጣት ደግሞ ሰዎች ሊቋቋሙት ወይንም ሊወሰንባቸው አቅም ስለሌላቸው እግዚአብሔር በሰው ምትክ የሰውን በደል ኃጢአት ተሸክሞ ከኃጢአት ሊያድናቸው የሚችል አንድያ ልጁን እንደላከ በዚህ በተነበበው ቃል እንመለከታለን። እግዚአብሔር አምላካችን የፍቅር አምላክ ነው። ሰውን ይወዳል። ሰውን እንዲሁ ሊተወው አይፈልግም። ከዚህ የተነሳ መተኪያ የሌለውን አንድያ ልጁን ወደ ዓለም እንደላከ በልጁ ምክንያት ዓለም እንዲድን እንዳደረገ የእግዚአብሔር ቃል ይናገራል። እኛም ወደ ጌታ የመጣን የእግዚአብሔር ልጆች የዚህ ሥራ ውጤት ነው። እግዚአብሔር ፍቅር ነው። የእርሱ ፍቅር ወሰን የለውም። የእሱ ፍቅር ልንደርስበት አንችልም። ፍቅሩ ሰፊ ነው። ፍቅሩ ጥልቅ ነው። ፍቅሩ ሰጪ ነው። ፍቅሩ የሚሳሳ አይደለም። ፍቅሩ ስስታም አይደለም። ስለዚህ አንድያ ልጁን ዓለምን ለማዳን ሰውን ለማዳን እንደላከ በዚህ በዛሬው ጥቅሳችን እንመለከታለን። ሰው ምን ያህል እንደወደደውና ተመሳሳይ የሌለውን ስጦታ እንደሰጠው በዚህ ክፍል እንማራለን። በቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና ይላል። ይህም የእግዚአብሔር ፍቅር በመድኃኒታችን ኢየሱስ ክርስቶስ ተገለጠ። ዓለም እንዳይጠፋ በዓለም ፈንታ ክርስቶስ ሞተ። የሞተውም የተነሳውም ኢየሱስ የእግዚአብሔር አንድያ ልጅ ነው። ታዲያ የእግዚአብሔር ፍቅር ማን ሊመዝነው ሊደርስበት ይችላል? ዓለም ሊድን የሚችለው በእርሱ በማመን እንጂ የእግዚአብሔር ፍቅር በማድነቅ አይደለም። ይህንን ብናደንቅ፣ ይህንን ታሪክ ብንናገር ዋጋ የለውም። በእርሱ ግን ካመን፣ እርሱን ከተቀበል፣ የእሱም ፍቅር የመጣልንን በእምነት ከወሰን መዳን አለ። ከዘላለም ሞት መዳን፣
ከበሽታ መዳን፣ ከኃጢአት መዳን፣ ከክፋት መዳን፣ ከጥላቻ መዳን፣ ፍቅር ከማጣት መዳን፣ ሰላም ከማጣት መዳን የሚሰጥ የእግዚአብሔር ፍቅር ነው። ልጁ ያለው ሰላም አለው። ልጁ ያለው የኃጢአት ስርየት አለው። ልጁ ያለው የዘላለም ሕይወት አለው። ይህንን አንድያ ልጁን ነው እግዚአብሔር ለእኛ የሰጠው። እንዲሁ በከንቱ ምንም ነገር ሳንከፍል፣ ምንም ዋጋ ሳንሰጥ፣ ምንም ነገር ሳንጨነቅ፣ እርሱ ግን ዓለምን ስለወደደ ዓለምን ከራሱ ጋር ለማስታረቅ፣ ሰውን ከሰው ጋር ለማስታረቅ፣ ሰውና ዓለምን ለማስታረቅ፣ ሰውና እግዚአብሔርን ለማስታረቅ፣ በኃጢአት ምክንያት የጠፋውን አንድነት ለማምጣት አንድያ ልጁ ከፍቅር የተነሳ እንደሰጠ እንመለከታለን። ሐዋርያ ዮሐንስ ነገሩን ለማጠናከር እየደጋገመ ከ1 እስከ 3 ጊዜ በእርሱ የሚያምን የዘላለም ሕይወት አለው ብሏል። በቁጥር 17 ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ለመፍረድ አይደለም የመጣ እግዚአብሔር፣ ለማዳን ነው። እኛ እምቢተኝነት ከሌለብን፣ እርሱን ከተቀበል የዘላለም ሕይወት ሊሰጠን ልጁ ወደዚህ ላከ። ቀላል ነገር አይደለም። ይህንን ስናገኝ ዋጋ ተከፍሏል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ፈሷል። ሕይወቱን ሰጥቷል። ሞትን አሸንፏል። ሞትን በማሸነፉ ትንሣኤን አምጥቷል። በዚህ ትንሣኤው ደግሞ የዘላለም ሕይወት አምጥቷል። ይህ ጌታ ደግሞ ተመልሶ ዳግም በክብር ይመጣል። በዛን ጊዜ ኑ ለማለት ሳይሆን ፍርድን ለመስጠት ነው። ስለዚህ ሐዋርያ ዮሐንስ አንድያ ልጁን ዓለምን ለማዳን ላከ ይላል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ብሎ አጥብቆ ይናገራል። የሰው ልጅ የዓለምን መድኃኒት የሆነ ተሰጥቶታልና በእርሱ አምነን እንደምንድንና አሁኑኑ የዘላለም ሕይወት ወራሾች መሆናችን ጥርጥር የለውም። የዘላለም ወራሾች ነን። ጌታ ያዳነን፣ ጌታ የሆነን፣ ጌታ ፈዋሽ የሆነን፣ ጌታ የዘላለም ሕይወት የሰጠን ነገ አይደለም ዛሬ የእርሱ የአምላካችን የእግዚአብሔር ልጆች ሆነን ወራሾቹ ነን። ቃሉ የሚናገረው ይህ ነው። እንዲሁም በቁጥር 18 እስከ 21 በተጻፈው ቃል እንደተገለጸው በልጁ የማያምን አሁኑ የተኮነነ ነው ይላል። እግዚአብሔር ሕዝባችን፣ ዓለማችን ከዚህ ይጠብቅ። መድኃኒት ሲመጣ እርሱን ያለማመን፣ እርሱን ያለመቀበል የሚጠብቀው የዘላለም ኩነኔ ነው። ይህ ደግሞ የእግዚአብሔር ፈቃድ አይደለም። የእግዚአብሔር ፈቃድ ቢሆን ኖሮ ልጁን አይልክም ነበረ። ነገር ግን ሰዎች ከኩነኔ ለማዳን አንድያ ልጁን ልኳልና አሁን ያላመነ ተፈርዶበታል ይላል። ይህም ፍርድ የመጣው ስላላመነ ነው። የእግዚአብሔር ፈቃድ ግን እንዲያምን ነው። የእግዚአብሔር ፈቃድ ግን ልጁን እንዲቀበል ነው። የእግዚአብሔር ፈቃድ ግን ወደ ልጁ እንዲመጣ ነው። ግን ይህ ካልሆነ ግን ፍርዱ ግን አይቀሬ ነው። ክፉ የሰራ ሁሉ ብርሃንን ይጠላል ይላል። አዎ ክፉ ሰርቶ አደባባይ መቆም አይቻልም። ክፉ ሰርቶ አንገት ቀና ማድረግ አይቻልም። ስለዚህ ወደ ጨለማ መሄድ ነው። ይሄ የተፈጥሮ ጉዳይ ነው። ብርሃን የሚወድ ሰው፣ ንጹሕ የሆነ ሰው፣ የጌታ የሆነ ሰው፣ ጌታን የሚወድ ሰው፣ ጌታን ያመነ ሰው ነው። በጌታ ደም ተሸፍኗልና በጌታ ተሸፍኗልና የሚያስፈራው ነገር የለውም። ድኗልና ወደ ጌታ መጥቷልና ወደ ጨለማ የሚወስደው ነገር የለም። ጨለማ የብርሃን ተቃራኒ ነው። ብርሃን ይደሰትበታል፣ በብርሃን ይሰራል፣ ስራውም
እንዲታወቅለት ይፈልጋል። በብርሃን ክፉና ደጉን አስተውሎ ይራመዳል። ስለዚህ ወደ ብርሃን ይመጣል። እንግዲህ ወደ ብርሃን መቅረብ ከብርሃን ሕይወትን መውሰድ ይኖርብናል። እግዚአብሔር ደግሞ ይህንን በጌታ በኢየሱስ ክርስቶስ በኩል አዘጋጅቶልናል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም መልካም ነገር አድርጎ አይደለም። እኛ መልካም ነገር አድርገን አይደለም። እኛ እሱን ፈርተን አይደለም። እኛ የእሱን ሕግ ጠብቀን አይደለም። ከእኛ የተገኘ ነገር አይደለም። እግዚአብሔር ግን እንዲሁ ዓለምን ስለወደደ ከሰዎች ምንም ሳይጠብቅ ልጁን ላከ ዓለምን ለማዳን፣ ዓለምን ከእግዚአብሔር ጋር ለማስታረቅ፣ ሰውና እግዚአብሔርን ለማስታረቅ ልኳል። ስለዚህ እግዚአብሔር ፍቅር ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ጨለማ የለም። እግዚአብሔር ፍቅር ነው። በእርሱ ዘንድ ጥላቻ የለም። እኛ ምናልባት እንወዳለን ብለን ልንጠላ እንችላለን። የእግዚአብሔር ፍቅር ግን ትክክለኛ ነው። አንድያ ልጁ የሚያሰጥ ነው። ለአንድያ ልጁ ያራራ ነው። ስለዚህ ፍቅሩ ሰፊ ነው። እግዚአብሔር ደግሞ ብርሃን ነው። በሱ ዘንድ ጨለማ የለም። ወደዚህ ብርሃን ነው፣ ወደዚህ ፍቅር ነው የተጠራ ነው። እግዚአብሔር ደግሞ መድኃኒት ነው። ከኃጢአት የሚያድን፣ ኃጢአትን ከኛ የሚያስወግድ መድኃኒት እሱ ብቻ ነው። ለኃጢአት ሌላ መድኃኒት የለም። መድኃኒቱ የተላከው ጌታ ኢየሱስ ክርስቶስ ብቻ ነው። ሌላ የምንሄድበት መንገድ የለም። መሄድ የሚገባን ወደ እርሱ ብቻ ነው። እርሱን ማመን፣ እርሱን መቀበል፣ በእርሱ ብርሃን መመላለስ፣ በእሱ ፍቅር መመላለስ ነው። እግዚአብሔር በልጁ የሚያምኑትን እንዳይጠፉ ወስኗል። ይሄ የእርሱ ውሳኔ ነው። እንዳይጠፉ ተወስኗል። ምክንያቱም ልጁ በእነርሱ ምትክ ተቀጥቷል። በእነርሱ ምትክ ሞቷል። በእነርሱ ምትክ ተፈርዶበታል። በእነሱ ምትክ ተንቋል። መናቅ የማይገባው ነው። መፈረድ በእርሱ ላይ የማይገባ ነው። ግን የእኛን ፍርድ ተሸከመ። የእኛን ቅጣት ተሸከመ። የእኛን ኃጢአት በራሱ ላይ አደረገ። እኛን ነፃ ለማውጣት፣ እኛን ወደ ዘላለም ሕይወት ለመምራት። ስለዚህ ይህ መድኃኒትን በሚገባ እንድንቀበል ያስፈልጋል። ወደ እርሱ እንድንሮጥ ያስፈልጋል። ይህ ስጦታ እንዲያመልጠን አያስፈልግም ወገኖቼ። እንዲህ አይነት ስጦታ ዓለም አግኝቶ አያውቅም። ለዓለም ተሰጥቶ አያውቅም። ይህ ትልቅ ስጦታ ነው። አንድያ ልጁ ዓለም ከሞት ከኃጢአት እንድትድን ሰጥቷል። ስለዚህ ይህንን ስጦታ እንድንቀበል ያስፈልጋል። ይህ ስጦታ ለሁላችን የተሰጠ ነው። ለሁላችን የተሰጠ ነው። ለሀብታም ለድሃ አይደለም። ጌታን ለሚቀበሉ ሁሉ፣ ወደ ጌታ ለሚሸሹ ሁሉ ይህ ስጦታ ተሰጥቷል። ይህ ስጦታ የማይገኝ ስጦታ ነው። ይህ ስጦታ እኛ ዋጋ ብንከፍል ዋጋውን ለመክፈል አቅም የሌለን ነው። ትልቅ ስጦታ ነው። ሕይወት ነው የተሰጠው። ይህ ሕይወት ተሰጥቶ ነው እኛ ዛሬ በእግዚአብሔር ፊት እንድንመላለስ፣ የእግዚአብሔር ፍቅር እንድንረዳ፣ የእግዚአብሔር ብርሃን፣ የእግዚአብሔር መድኃኒትነት በእግዚአብሔር ልጅ በማመን ያለ መጥፋትን ያገኘነው ከዚህ የተነሳ ነው። ስለዚህ ወገኖቼ ዛሬ ሮጠን ማምለጥ የሚገባን ወደ ልጁ ነው፣ ወደ መድኃኔ ዓለም ነው፣ ወደ እግዚአብሔር ወልድ ነው። ወደ የትም አምልጠን ከኃጢአታችን ለመዳን አንችልም። የትም ሄደን ይህን ፍቅር ማግኘት አንችልም። ይህ እውነተኛ ፍቅር የሚገኘው
በጌታ በኢየሱስ ክርስቶስ ነው። ምን ያህል አስቸጋሪዎች እንደሆን እናውቃለን። ምን ያህል ወደ እርሱ ከመምጣታችን በፊት ምን አይነት ሰዎች እንደሆን እንረዳለን። ነገር ግን እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እያለ እጁን ዘርግቶ ዛሬም ይጠራል። ከዚህ በፊትም ጠርቶ ወደ ሕይወት አምጥቶናል። በዚህ ብቻ አያበቃም። ነገም ተነገ ወዲያም እርሱ እስኪመጣ ድረስ ይህ ጥሪ ለዓለም ሁሉ የሚተላለፍ ነው። ለዓለም ሁሉ ይህ ጥሪ የሚቀርብ ነው። ጥሪውን ሰምቶ ወደዚህ ፍቅር የሚመጣ ይድናል፣ ሰላም ያገኛል፣ እረፍት ያገኛል፣ ፍቅር ያገኛል፣ መድኃኒት ያገኛል፣ መዳን ይሆንለታል። ማንም ይህንን ፍቅር ሊሰጥ አይችልም። ገንዘባችን ፍቅር ሊሰጠን አይችልም። ገንዘባችን ሰላም ሊሰጠን አይችልም። ይህ የሰላም ጌታ የእኛ ጌታ ስናደርግ ሰላም በሙላት በእኛ ላይ ይሆናል። ሰላም አግኝተን ለሌሎች ሰላማዊ እንሆናለን። የሰላም ሰዎች እንሆናለን። ባለንበት አካባቢ ፍቅርና ህብረት፣ ሰላም ተንሰራፎ ይኖራል። ይህ ጌታ የሚያደርገው ነው። ጌታ ኢየሱስ ክርስቶስ የሰጠው ስጦታ ነው። እኛ አይደለንም ይህንን የምናደርገው። እኛ የማንችለው ነው። እኛ የማናደርገው ነው። እርሱ ከሰጠን ግን እኛ ደግሞ ከተቀበል ይህ ፍቅር ለሌሎችም ይተርፋል። የፍቅር ሰዎች እንሆናለን። ዛሬ ፍቅር ለዓለም ያስፈልጋል። ዛሬ ፍቅር ለእኛ ያስፈልጋል። ዛሬ ፍቅር ለጎረቤታችን ያስፈልጋል። ዛሬ ፍቅር ለአካባቢያችን ያስፈልጋል። ጥላቻ ባለበት ቦታ የእግዚአብሔር ፍቅር እጅግ አስፈላጊ ነው። ወደዚህ ፍቅር መገስገስ ይኖርብናል። ወደዚህ ፍቅር መሮጥ ይኖርብናል። ይህ ፍቅር እኛን ሰላም ሰጥቶ ለሌሎቹ ሰላማውያን እንድንሆን ይረዳናል። ይህ ስጦታ ከፍተኛ ስጦታ ነው። ወደዚህ ስጦታ እንሩጥ። ወደዚህ ስጦታ ፊታችን እንመልስ። ወደዚህ ስጦታ እጃችን ዘርግተን እንቀበል። ይህ ስጦታ በነፃ የተሰጠ ነው። እንዲያው በከንቱ ከኛ ምንም ነገር ሳይፈልግ ከዓለም ምንም ነገር ሳይፈልግ ይህንን ስጦታ ይህንን ጌታ ኢየሱስ ክርስቶስ ይህንን መድኃኔ ዓለም ይህን እግዚአብሔር ወልድ ለእኛ ሰጥቷል። ለሁላችን ሰጥቷል። ለምታዳምጡት፣ ለምትመለከቱት ይህ ስጦታ ተሰጥቷል። ወደዚህ ስጦታ እንገስግስ። ወደዚህ ስጦታ እንሂድ። ወደዚህ ስንደርስ በፍቅር የተሞላን እንሆናለን። ፍቅር ደግሞ እጅግ አስፈላጊ ነው። ዛሬ ለዓለም ፍቅር ያስፈልጋታል። ጥላቻ እንዲወገድ ዛሬ ፍቅር ለዓለም ያስፈልጋታል። ጦርነት እንዲወገድ ዛሬ ፍቅር ለዓለም ያስፈልጋታል። ረሃብ እንዲወገድ ዛሬ ለዓለም ይህ ፍቅር ያስፈልጋታል። ሰላም እንድታገኝ ይህ ፍቅር ሰላም ይሰጣል። ይህ ፍቅር ብርሃን ይሆነናል። ይህ ፍቅር ጨለማችንን ያስወግዳል። ይህ ፍቅር መድኃኒት ሆኖ ይፈውሰናል። ይህ ፍቅር በልጁ የምናምንበትን እንዳንጠፋ የሚያደርገውን የዘላለም ሕይወት የሚሰጠውን ፍቅር እንቀበል። ወገኖቼ ይህ ስጦታ አንናቅ። ይህ ስጦታ የሚናቅ ስጦታ አይደለም። ይህ ስጦታ ችላ ብለን የምናልፈው ስጦታ አይደለም። ይህ ስጦታ ነገ ደርስበታለሁ ብለን የምንተው ስጦታ አይደለም። ዛሬ ነው የመዳን ቀን። ያዳነን፣ ለእኛ ሕይወቱ የሰጠን፣ ለእኛ የሞተው፣ ለእኛ የተገረፈው፣ ለእኛ በቀራንዮ መስቀል ሕይወቱን የሰጠው፣ ሞትን ያሸነፈው፣ ድል ነስቶ በአባቱ ቀኝ ዛሬ የተቀመጠውን፣ ተመልሶ በክብር ለፍርድ የሚመጣውን ይህንን ጌታ ኢየሱስ ክርስቶስን ተቀብለን መዳን ይገባናል። ይህ ብቻ ነው የመዳኛ መንገድ። ሌላ የመዳኛ መንገድ የለም።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል ቃሉ። ይህንን ቃል ሰምተን ወደዚህ መገስገስ አለብን። ወደዚህ ፍቅር መምጣት አለብን። ወገኖቼ ይህ ፍቅር ለሁላችን አስፈላጊ ነው። የሚያድን ፍቅር ነው። የሚፈውስ ፍቅር ነው። ሰላም የሚሰጥ ፍቅር ነው። ወደዚህ ፍቅር እንገስግስ። ወደዚህ ፍቅር ሮጠን እናምልጥ። ወደዚህ ፍቅር ወደ ጌታችን ወደ ኢየሱስ ክርስቶስ እንገስግስ። ሰላም የሚሰጥ ፍቅር እናገኛለን። እረፍት የሚሰጥ ፍቅር እናገኛለን። ይህ ስጦታ እንዳያመልጠን በትጋት በንስሐ ልብ ወደ እርሱ እንድንመጣ ያስፈልጋል። ጠላት ሊከላከል ይፈልጋል። ጠላት ወደዚህ ደረጃ እንዳንደርስ ይፈልጋል። ምክንያቱም እኛ የዘላለም ሕይወት እንዳናገኝ፣ ወደ ዘላለም ጥፋት እንድንሄድ፣ ወደ ዘላለም ሕይወት ወደ ሌለው ወደ እርባና ወደ ሌለው ነገር ፊታችን እንዲንከራተት ጠላት ይህንን ነው የሚመኘው። ጌታ ግን የሚመኘው ኑ እናንተ ደካሞች ሸክማችሁ የከበደ ሁሉ እኔ አሳርፋችኋለሁ ይላል። የኃጢአት ሸክም፣ እረፍት ማጣት፣ ሰላም ማጣት፣ እርካታ ማጣት ልናርፍ የምንችለው ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ስንቀርብ ነው። ስለዚህ ወገኖቼ የዛሬ መልእክታችን ይህንን አድምጣችሁ ወደ ጌታችን ወደ ኢየሱስ ክርስቶስ ፊታችሁ እንድትመልሱ፣ ወደ እርሱ እንድትመጡ፣ ወደ እቅፉ እንድትገቡ፣ ወደ ምሕረቱ እንድትገቡ፣ ወደ ኃጢአት ይቅርታ እንድትገቡ፣ ወደ ልጅነት እንድትመጡ፣ ወደ እሱ መንግሥት እንድትፈልሱ መልእክታችን ነው። ሌላ መዳኛ የለም። ሌላ ማምለጫ የለም። ሌላ መሄጃ የለም። መንገዱ ይህ ብቻ ነው። ጌታችን ኢየሱስ ክርስቶስ እኔ መንገድም ሕይወትም እውነትም ነኝ ብሏል። ስለዚህ ሌላ እውነት ሌላ ሕይወት ስለሌለ ወደዚህ ሕይወት እግዚአብሔር አብ አባታችን ወደ ሰጠን ስጦታ እንመለስ። ወደ እርሱ እንምጣ። ሰላም የሚሰጥ ልጁን ወደ እኛ ልኳል። ወደ ልጁ ቀርበን የሰላም ሰዎች እንሁን። የረፍት ሰዎች እንሁን። ለሌሎች ሰላም ማግኘት ምክንያቶች እንሁን። ለሌሎች ፍቅር ላጡት፣ በጥላቻ ለሚዋኙት ወደ ፍቅር እንዲመጡ ምክንያቶች እንሁን። ወገኖች ሁላችሁ ወደዚህ ፍቅር ኑ። ወደዚህ ሰላም ኑ። ወደዚህ እረፍት ኑ። ወደዚህ ደህንነት ኑ። ጌታ በልጁ በኩል በላከው በስጦታው ወደ ዘላለም ሕይወት እንድትመጡ ይጠራችኋል፣ ይጠራናል። ወደ እርሱ እንገስግስ። ጸጋው ያብዛልን። የሰማነውን ቃል ለበረከት፣ ለመዳን፣ ለሰላም፣ ለፍቅር፣ ለብርሃንነት፣ ለመድኃኒነት ይሁንልን። አሜን። እግዚአብሔር አብ አባታችን ሆይ አንተ የሰጠህን ስጦታ እኛ ምንም ነገር ሳንከፍልበት ነው፣ እንዲሁ ነው የሰጠኸው። ይህንን ስጦታ ስለላክልን ተመስገን። ክብር ላንተ ይሁን። ይህንን ስጦታ እንዳንንቅ፣ ይህንን ስጦታ እንዳናክፋፋ እግዚአብሔር ሆይ በጸጋህ አግዘን። በጨለማ ያሉት ከዚህ ስጦታ የተነሳ ወደ ብርሃን ይምጡ። በጨለማ በኃጢአት ሥራ ያሉት ከዚህ ስጦታ የተነሳ ወደ ኃጢአት ስርየት ይገስግሱ። እግዚአብሔር አምላክ ሆይ ይህንን የሚዘጋ ወደ አንተ እንዳይመጡ፣ ፍቅርህን እንዳይቀምሱ፣ ወደ ደህንነት ወደ ዘላለም ሕይወት እንዳይመሩ ለማድረግ ሌት ተቀን የሚጥር የክፉ ኃይል የአጋንንት ሥራ
በኢየሱስ ክርስቶስ ስም ከሕዝባችን ከሚሰሙት የተነቀለ የተወገደ ይሁን። ስለነበረን ጊዜ ሁሉ ክብር ምስጋና ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይን፣ አሜን።